እኔን ለማሰቃየት ነው የተፈጠርከው? እኔ ራሴን በመሆኔ ማንም ሰው አይሰቃይም። ከተሰቃየ ደግሞ ፈልጎ ነው እንጂ እኔ ራሴን በመሆኔ አይደለም። ስራ በዛብህ እንዴ? አዎ በዛብኝ። ብዙ ጠበቅኩ እኮ። ከዚህ በኋላ እንዳታስጠብቀኝ ቃል ግባልኝ። ፍጹም ለመሆን ነው ቃል የምገባው። በፍጹም ፍጹም ለመሆን ቃል አልገባም። ለምን? አውቀ ነበር እንዴ ያረፈድከው? ስለማይሆን ነው። እኔ ሆን ብዬ ስህተት የምሰራ ሰው ነኝ። አንቺ ደግሞ ፍጹም እንደሆነልሽ ትጠብቂያለሽ። ሰን እየቀለልክ ነው እንዴ? ሰው ራሱን ከስተት ይጠብቃል እንጂ እንዴት ሆን ብሎ ስህተት ይሰራል? እኔ ምን ነው ሰው ይመስለው? ቆዳዬ፣ የለበስኩት ልብስ፣ የምናገረው ቋንቋ። ሰን እወድሃለሁ። እሺ ሰን፣ ያላንተ መኖር አልችልም። ኦኬ እሺ ምንድን ነው? የውሸት ቃላቶች መልስ ነው። ከራሴ በላይ መውደዴ ማፍቀሬ ነው ውሸት? እኔን ከራሴ በላይ ማንም ሰው ሊወደኝ አይችልም። እናቴም ብትሆን ማለት ነው። ማፍቀር፣ እንክብካቤ፣ ፍቅር መስጠት እኔ ካንቺ ስለማልጠብቅ አንቺም ከኔ እንዳትጠብቂ። ሰን፣ ግራ እያጋባህ ነው። ቆይ ምን ሆነ ነው? ካንተ መውደድን፣ ማፍቀርን፣ እንክብካቤን ካልጠበቅኩ ምን ልጠብቅ ነው? ወንድ ሆንልሻለሁ፣ አከብርሻለሁ፣ አለቀ። ክብር ገደል ይግባ። እንድታፈቅረኝ ነው የምፈልገው። እኔ የምችለው ወንድ መሆንና ማክበር ብቻ ነው። ይመችሻል? እኔን ለማሰቃየት ነው የተፈጠርከው? እኔ ራሴን በመሆኔ ማንም ሰው አይሰቃይም። ከተሰቃየ ደግሞ ፈልጎ ነው እንጂ እኔ ራሴን በመሆኔ አይደለም። እያወራ ያለሁት ስለ እኔና ስላንተ ነው። እኔ ሰው የሚሰማው ስሜት አይሰማኝማ። ደረቅ ድንጋይ ራስ ገገማ ነሽ። ሴቶቹን ከፈለክ ኢንስታግራም ግባ። ሚስት ከፈለክ ግን ቤተ ክርስቲያን፣ ቸርች፣ መስጊድ ሂድ። ምክንያቱም ባል የምትፈልግ ሴት የምትጠይቅበት ቦታ እሱ ስለሆነ። ሰን፣ እኔ የምልህ ማግባት አስበህ ታውቃለህ? እንዳላገባው በምን አወቅ? ጓደኛ አይደለው እንዴ? እንዴት ነው የማላውቀው? በጭራሽ አስቤ አላውቅም። ሳታገባ ነው መኖር የምትፈልገው ማለት ነው? እሱም አገባለሁ። እንዴት ሳላገባ እኖራለሁ? ግን ማግባት በምፈልግበት ሰዓት ማግባት እየቻልኩ ለምን አሁን ስለ ማግባት እጨነቃለሁ? ሰን፣ ምን ጀምረው ነው? የት እንዳለች ለማን እንደሆነች ሳታውቅም ታገባው? ሚስት ከፈለኩ የት መሄድ እንዳለብኝ ያውቃለሁ። እኔ ሴቶቹን ማግኘት እንጂ ማግባት አልፈልግም። ግን ሴቶቹ የት እንዳሉ ባቅ ደስ ይለኝ። ጠፉ እኮ እባክህ። ሴቶቹን ከፈለክ ኢንስታግራም ግባ። ሚስት ከፈለክ ግን ቤተ ክርስቲያን፣ ቸርች፣ መስጊድ ሂድ። ምክንያቱም ባል የምትፈልግ ሴት የምትጠይቅበት ቦታ እሱ ስለሆነ። ሁለቱም ጋር ያሉት ሴቶች ናቸው። ምን ልዩነት አላቸው? ሚስት የምትሆን ሴት ሁሌ የተሸፈነች ናት። የምትገለጠውም ለባሏ ነው። የምትገኘው ደግሞ መንፈሳዊ ቦታ ነው። ለሚስትነት ፍላጎት የሌላት ሴት ግን ሀፍ ናት። የምትገኘውም ኢንስታግራም ነው። ግማሹ ተልጦ ግማሹ እንዳልተላጠ ሙዝ ናት። ግማሹ ተልጦ ግማሹ ያልተላጠ ሙዝ ሲቆይ የተላጠው እየደበዘዘ እየቀዘቀዘ እየጠወለገ መጨረሻ ላይ ይበሰብሳል። ሀፍ የሆነችና ሚስት መሆን የማትፈልግ ሴት ደግሞ መጨረሻዋ መበስበስ ነው። ምን አገናኘ ታዲያ? እንዳልተላጠ ሙዝ ሙሉ የሆነች ሴት ግን ሁሌ ሙቅ ናት፣ ሁሌ ትኩስ ናት፣ መቼም አትቀዘቅዝም። ትክክለኛ ወንዶች የሴት ፍቅረኛ እንጂ የሴት ጓደኛ የላቸውም። ሰላም ፍቅረኛ ከሆነች ቤቲ ደግሞ ሽማ ናት ማለት ነው። ለምን ታስመስላለህ? በ8 ወር ውስጥ 1 ሚሊዮን ፎሎወር መድረስ ከፈለጋችሁ እኔ እንዴት በ8 ወር ውስጥ 1 ሚሊዮን ፎሎወር እንደደረስኩ ያዘጋጀሁላችሁን ኮርስ ባዮ ላይ ያለው ሊንክ ተጭናችሁ መውሰድ ትችላላችሁ። ሲመጡ ተቀበላችሁ፣ ሲሄዱ መርቀሸኛችሁ። አሁን እያቃጠለች ነው ብለህ የምታማራት ጠዋት ስትናፍቃት የነበረችው ፀሐይ ናት። አሁን በህይወት በጣም የሚያስጨንቅህ ነገር ነገ የምትስቅበት ነው። አሁን በጣም በጥብቅ የምትፈልገው ነገር እሱን ካላገኘው እሞታለሁ የምትልለት ነገር ነገ ጠዋት ለዓይንህ እንኳን የሚያስጠላ ነገር ነው። ለዛ ነው የመጣን መቀበል፣ የሄድን መሸኘት የኔ ባህሪው ነው። ብራዘር፣ አንድ ህግ መርሳት የሌለብህ ህግ አለ። ምን መሰለህ?
በዚህ ምድር ላይ መንገደኛ የሆነ አንድ ነገር ብቻ ነው። እሱም የተፈጥሮ ህግ ብቻ ነው። ሌላው ሁሉ ይመጣል ይሄዳል፣ ይመጣል ይሄዳል፣ ይመጣል ይሄዳል። አለቀ። አንተም ብትሆን ወደዚህ ምድር መጥተሃል፣ ተመልሰህ ትሄዳለህ። በጣም ነው የሚያሳዝነው። እህቴ አንቺም ትሄጃለሽ። ፍቅር የሚገለጸው በመኖር ነው እንጂ ቃላቶቹን በመሰነጣጠቅና በመደርደር አይደለም። እሺ የኔ ፍቅር ለምንድን ነው ያዘጋጀውልህ ልብስ ያለበስከው? ያዘጋጀውትንም ቁርስም አልበላህም። ደግሞ ሰውነት እየቀነሰ ነው። ለኔ የምታረጊው ነገር እንዲወድሽ ከሆነ የምታረጊው ነገር እንድትሰለችኝ እንጂ እንዲወድሽ አያደርግም። ሰን እኔ እኮ እንዲመችህ ከኔ ጋር ስትሆን ደስተኛ እንድትሆን ብዬ ነው። ለወንድ ልጅ ደስታና ምቾት በቁሙ መቀበሪያ ቦታ ነው። እኔ ደግሞ ሳልሞት በቁሜ መቀበር አልፈልግም። ለምን ልፋቴን ሁሉ ገደል ትከተዋለህ? አንድ ወንድ ሚስቱ እንድትሆንለት የሚፈልጋትን አይነት ሴት ሆንኩልህ። ደስተኛ ላረግ ሞከርኩ። ለምን? እኔ ነኝ አንድ ወንድ አይደለው። አንድ ወንድ የሚወዳትን ሴት ሆነሻል ማለት እኔ ወድሻለሁ ማለት አይደለም። ደግሞ ራሽን እንድትሆኝ እንጂ እኔን ደግሞ ወዳት አይነት ሴት አይደለም እንድትሆኝ የምፈልገው። ዛሬ ነው ራሴ እንደሆነ የምትነግረኝ? ለምን እስከዛሬ አልነገርከኝም? እንደዚህች አይነት ሴት ነው የምፈልገው። እንደዚህች አይነት ሴት ሆኝልኝ ብዬሽ አውቃለሁ? አላውቅም። ለምን? ማንም ሰው ለራሱ ሲል እንጂ ለሰው ሲል መቀየር ስለሌለበት። እንዲመች ካላረኩኝ፣ ደስተኛ ካልሆንክ፣ እማታፈቅረኝ ከሆነ እኔ ማረግልህ ነገር እንደምወድ ካላረጋገጠ ታዲያ ምንድነው ፍቅር? ፍቅር የሚገለጸው በመኖር ነው እንጂ ቃላቶቹን በመሰነጣጠቅና በመደርደር አይደለም። እሺ ጊዜ ሆነኝ መፈለግ ከጀመርኩ። ማስታወቂያ አታስነግሪም ነበር? ምን አደከመሽ? እኔ ፈልግ ያገኘሁት ወንድ እንጂ በማስታወቂያ የመጣልኝ ወንድ አልፈልግም። እኔን ቁሜ እንጂ ፈልገሽ እኮ አይደለም ያገኘሽኝ። ታዲያ እሱን ተወው፣ ዋናው የኔ መፈለግ ነው። ፍቅረኛ አለ? ግን የለኝም ማለቴ ግን ፍቅረኛ ፈልጋለሁ ማለቴ አይደለም። እስከምትፈልግ ጠብቃለሁ። መቼም እስካሁን ወንድ ለማግኘት ከጠበቅኩት በላይ አታስጠብቀኝም። አንቺን ካልፈለኩስ? እንደምትፈልጋት አይነት ሴት ሆነላለሁ። የሰው ልጅ እሱ እንደሚፈልገው እንጂ ሰዎች እንደሚፈልጉት መሆን የለበትም። እኔ እናንተን የሚያግባባን የሆነ ነገር መፈጠር አለበት። ምክንያቱም እኔ ካንተ ጋር መሆን እፈልጋለሁ። ገና ሳይክ ነው ረፍት የተሰማኝ። ኦኬ፣ ግን አንድ ህግ በፍጹም መርሳት የለብሽም። እኔ ከደበረኝ ደበረኝ ነው። መቼ እንደሚደብረኝ ደግሞ አይታወቅም። በሰላሜና በስራዬ መቼም አልደራደርም። ተስማምቻለሁ። እማፍርብሽ ከሆነ ምን እሰራለሁ ካንቺ ጋር? ሰን፣ እኔ ያንተ ፍቅረኛ የምትሆን ሴት መኖር ያልነበረበት ቦታ ላይ ነው የነበርኩት። አሁን ደግሞ የኔ ፍቅረኛ ነሽ። ሰን፣ አንድ ሴት መስራት ያልነበረባትን ስህተት ነው የሰራሁት እያልኩህ እኮ ነው። ምን አገባኝ እኔ ታዲያ? ከዚህ በፊት እኔ ምን አይነት ሰው እንደነበርኩ ታውቂያለሽ? የት እንደነበርኩ ታውቂያለሽ? አታውቂም። ፍጹም ሰው ነኝ ነው። ፍጹም ለመሆን እንኳን በፍጹም አንድ ቀን ሞክሬ አላውቅም። ለአንተ ልክ ልትሆን ትችላለህ። እኔ ግን የነበርኩበት ቦታ ያሳፍረኛል። አንቺ የነበርሽበት ቦታ ሊያሳፍርሽ ይችላል። እኔ ግን በአንቺ አላፍርም። ስህተታችን የምንማርበት እንጂ የምናፍርበት ነገር መሆን የለበትም። ክለብ የምትሰራ፣ ሽሻ ቤት የምትሰራ ሱሰኛ የሆነች ሴት ነበርኩ። ግን አሁንም ሰው ነሽ፣ አሁንም ሴት ነሽ። ማንም ሰው የነበረበት ቦታ ወይም ያለበት ቦታ አይደለም መጨረሻው። ኑሮ ያልጨረሰ ሰው ጀጅ ማድረግም ሰዎችን መተቸትም አይችልም።
ምክንያቱም ኑሮ ስላልጨረሰ። ምድር ላይ ነው። ምድራችንማ ሲኦል ሆነች እኮ። የሰዎች ስግብግብነት ነው ሲኦል ያደረጋት። ሁሉም ቦታ ሲኦል ሊሆን ስለማይችል ሲኦል የሌለበትን ቦታ እየመረጥሽ ኑሪ። ሰን ስንት ጾታ ነው ያለው? 2 ነው። የምታውቀው ነው ወይስ ዓለም ላይ ያለውን ነው? እኔም አውቀውም ተፈጥሮም የሰጠችን ከላይ ሰማይ ከታች መሬት መሀል ላይ ደግሞ ሴትና ወንድ የሚባሉ 2 ጾታዎች ብቻ እንደሚኖሩ ነው። የትኛውም ተፈጥሮ 2 ጾታ ብቻ ነው ያለው። ትውልድም የሚቀጥለው ተፈጥሮ የምትቀጥለው በ2 ጾታዎች ብቻ ነው፣ በወንድና በሴት ብቻ። የምንሰማውና የምናየው ግን እሱን አይደለም። እሱን ተይው፣ እኛን አይመለከተንም። ተፈጥሮ የትኛው ከየትኛው መግጠም እንዳለበትና መግባት እንዳለበት እራሷ ሰርታ ሰጥታናለች። በአፍንጫሽ ምግብ ታኝኪ ያለሽ እንዴ? በጀሮች ታያለሽ? አይንሽ እግር ይሆናል? ኖ አይሆንም። እንስሳቶች እንኳን ጾታ ይለያሉ አይደለ? ግን ለምንድን ነው እኛ እንደዚህ ያነስ ነው? ለዚህ ደግሞ ስም ስናወጣ ልንሆን ነው እንዴ? ከተፈጥሮ ውጭ የሆነ ነገር ምንም ስም የለውም። ፈጣሪ ግን ምን ያክል ቢጨክንብን ነው? ፈጣሪ ጨክኖብን ወይም ረስቶን አይደለም፣ ትህትናውን ተጠቅመው ረሱት። እኔ ፈጣሪ እስከፈቀደልኝ ድረስ ላስብና ልፈላሰፍ እችላለሁ። ያመንኩበትን በድፍረት ልናገር እችላለሁ። ገገማም ልሆን እችላለሁ፣ ደረቅም ልሆን እችላለሁ፣ ምንም የማይሰማው ሰውም ልሆን እችላለሁ። ግን አንድ ህግ በፍጹም አረሳም። እኔ ወንድ ነኝ፣ የምታስፈልገኝ ደግሞ ሴት ናት። ሰን ለምንድን ነው ስልክ የማታነሳው? መቼ ደውለሽልኝ ነው የማነሳው? ከኔ ጋር ከተለያየህ በኋላ ለምንድን ነው ስልክ የማይሰራው? የሴቶች ጉዳይ ላይ ነሽ እንዴ? ምንድነው እንደዚህ የሚያነጫንጭሽ? ለምን ቤት አልመጣህም? እየጠበቅኩህ ነበር። ገደል ግባ ብለሽኝ እንዴት ነው ቤት እንድመጣ የምትጠብቂው? አውቃለሁ ተጣልተናል፣ ግን እስክትደውልልኝ እየጠበቅኩህ ነበር። ብዙ ነገር ይገባኛል፣ ብዙ ነገር ረዳል። ግን ስልኬን ብሎክ አድርገሽ እንድደውልልሽ የምትጠብቂው ነገር መቼም ሊገባኝ አይችልም። መቼም አንተ አይገባህም እንዴ? ተጣልተን ስልክህን ብሎክ ካደረኩት ቤት እንድትመጣ ፈልጌ ነው ማለት ነው። ምን እንድረዳሽ እንደምትፈልጊ አልገባኝ። እየጠላሽ እንድወድሽ እየገፋሽ እንድከተልሽ ነው። መቼም አላደርገውም። በተደጋጋሚ መጨቃጨቅህ ደግሞ ስለምትናፍቀኝ ነው። ይሄ ደግሞ ምን የሚሉት በሽታ ነው? መድኃኒት የሌለው ፍቅር የሚባለው በሽታ ነው። በቃ ፍቅር ማለት ይህን ስሜት ማስታመም ነው። የምታወሪው ነገር እየገባኝ አይደለም። ያልገባኝን ደግሞ መኖር አልፈልግም። እማላቀውንም አላወራም። የማይድን በሽታን ደግሞ ማስታመም የሚያሰለች ነገር የለም። እሺ ሰን እያወራሁ ጥለኸኝ አትሂድ። እንኳን ገፍተሽ ና ብለሽኝም አልመጣም። የኔ ፍቅረኛ ናት። ከዚህ በኋላ እንዳታወራሽ። ባወራስ ወንድሜ ለኔ አበባ ሰን ያዥ ሰን ይህን ከጾም በኋላ ነው የምትበይው። እሺ ይህ ቀን ላይደገም ይችላል። ሳመኝ ሳመኝ። አዎ ሳመኝ። ኦኬ አንቺ ናሊ ወንድሜ አሁን በዚህ ሰዓት ይመጣል? መቼም ይቅር አልልህም። እሺ ምን አለበት ትንሽ ብትታገሰን። አሃ እንዳጨበጭብላችሁ ነው? ብታጨበጭብልን ትጎዳለህ። በዛውም የሰርግ ዘፈን ብትጨምርበት አሪፍ ነው። ይሄን ካንቺ አልጠብቅም። እንዴት ከእንደዚህ አይነት ወንድ ጋር ትሆኛለሽ? የኔ ፍቅር ወንድምሽ ወንድ አያውቅም እንዴ? ላንተ ወንድ ማለት ጆሮን የሚበሳ ቻፕስቲክ አድርጎ ቀሚስ የሚመስል ሱሪ የሚያደርግ ነው? ኖ እነሱ የከሸፉ ወንዶች ናቸው። ለዛ ነው ወንድ ሆነው ሴት ለመምሰል የሚሞክሩት። እውነት? ኧረ እባክህ
ኧረ እባክህ የምትለኝ እንዳካፍል ፈልገህ ከሆነ ወንድነት ተፈጥሮ የምትሰጥህና ራስ የምትገነባው ነገር እንጂ እንደ ቁስ ለሰው የሚሰጥ ነገር አይደለም። አሁን ወደ ቤትሽ ግቢ። አልሄድም። አንቺ አይንሽን እንዳላጠፋ ጭራሽ መልስ። ወንድምየው ተረጋጋ እንጂ መጀመሪያ ከኔ ጋር ትሄጃለሽ ወይስ ከሱ ጋር ነው የምትሄጁ ብለህ ፍቃዷን ጠይቃት። አንተን አይመለከትህም። እህቴ ናት። እህትህ ብትሆንም ዕቃ አይደለችም። ስሜት አላት፣ ፍላጎት አላት፣ ምርጫ አላት። ደግሞ መርሳት የሌለብህ ነገር የኔ ፍቅረኛ ናት። ከዚህ በኋላ እንዳታወራሽ። ባወራስ ወንድሜ ከወንድምሽ ጋር ትቀሪያለሽ ወይስ ከኔ ጋር ትሄጃለሽ? አንተን ከመረጥኩ ወደ ቤት አልሄድም። ደስ የሚለው ነገርም እኮ እሱ ነው። ነይ ስማኝማ ሰን ቆንጆ ነኝ አይደል? አረ ቆንጆ አይደለሽም። ምን ማለት ነው ቆንጆ አይደለሽም ማለት? አይደለሽም ነው። ለምንድን ነው ቆንጆ ያልሆንኩት? እኔ ምን አውቃለሁ እንዴ? ለሌላ ሰው ልትሆኚ ትችያለሽ። እኔን ከጠየቅሽኝ ግን ለኔ ቆንጆ አይደለሽም። ግን ትወደኛለህ አይደል? ትጠራጠሪያለሽ እንዴ? ቆንጆ ካልሆንኩኝ ታዲያ ለምንድን ነው የምትወደኝና አብረኸኝ የሆንከው? የወደድኩሽ ስለማስረብሽኝ ነው እንጂ ቆንጆ ስለሆንሽ አይደለም። በቃ ስለማልረብሽ ብቻ ነው የወደድከኝ? አዎ፣ ሌላ ምንም ታሪክ የለውም። ግን ደግሞ ወድሻለሁ ማለት አምንሻለሁ ማለት አይደለም። እሺ ሰን፣ ምንድነው ግራ የምታጋባኝ? የምታምነውን ሰው አይደል እንዴ የምትወደው? እኔ ደግሞ የማይረብሸኝን ሰው ነው የምወደው። የሚታምነው አንድ ፈጣሪ ብቻ ነው እንጂ ሰዎች አይደሉም። ለምን? ሰዎች ሁሌ መንገደኛ ናቸው። መንገደኛን ሰው ደግሞ ሲመጣ ተቀብሎ መንከባከብ፣ ሲሄድ ደግሞ ደነዋል ብሎ መሸኘት ነው እንጂ ማመን መተማመን ውስጥ ምን አገባው? እና እኛ እንለያያለን ማለት ነው? እስኪ ተመልከች። አንቺ የትኛው የሰውነቴ ክፍል ነሽ? የትኛውም። እኔስ የትኛው የሰውነትሽ ክፍል ነኝ? የትኛውም አይደለሁም። ሁለታችንም መንገዳችን እየሄድን ፍቅር የሚባለው ጥላ ላይ አረፍን። እረፍታችን ስንጨርስ ወደ የመንገዳችን እንሄዳለን። አይ እንደዛም አይሆንም። እውነቱ ግን እንደዛ ነው። እናም ረጅም እረፍት ከኔ ጋር ከፈለግሽ አትረብሽኝ። ያንዳንድ ችግር መፍትሄው ራሱ ችግሩ ነው። ችግሩ ደግሞ እነሱ ጋር ነው እንጂ ያለው እኛ ጋር አይደለም። ኧረ እባክህ ሰን፣ ጓደኞቻችን ተባልተው አለቁ እና ታስታርቃቸውም እንዴ? ከባድ ነው። እሷ ላይ ቺት ያደርግባታል። የዛም ሳያንስ እሷም እሱን ለማናደድ ብላ ከሱ ብር እየተቀበለች አጉል ቦታ ነው የምትውለው። ታያት እንዴት እንደምታሳዝን። እኔ እንደዚህ አይነት ክፉ ሰው መሆኑን አላቅም ነበር። ስማ፣ ከማንም ጋር አትወግን፣ ለማንም አታሽቃብጥ። ስለምን ማሽቃበጥ ነው የምታወራው? ይሄ እኮ ጓደኞቻችን ናቸው። በዚህ ልናዝን ይገባል። አሁን ሊጣሉ ይችላሉ፣ በኋላ ግን መታረቃቸው አይቀርም። አሁን አንዳቸው ጋር ወግነህ በኋላ መታረቃቸው ስለማይቀር አንተ ደግሞ ፈራጅ ነህ። ፈራጅ ደግሞ መጨረሻው ውርደት ነው። እና እያየን ዝምን ብላቸው። አዎ፣ ግን ይሄ የእነሱ ህይወት ነው፣ እኛን አይመለከተንም። ለምን እንደተጣሉ ብትጠይቃቸው እሱ የእሷን ችግር እሱ ደግሞ የእሷን ችግር ዝርዝር አድርገው ይነግሩሃል እንጂ እውነተኛ የተጣሉበት ምክንያት አይነግሩህም። ያንዳንድ ችግር መፍትሄው ራሱ ችግሩ ነው። ችግሩ ደግሞ እነሱ ጋር ነው እንጂ ያለው እኛ ጋር አይደለም። ሚስተር ሰን፣ አንተ ሰውዬ ከኔ ምንድነው ችግርህ? ስሜን ተወደዋለህ ልበል? ለምን ታቷ ተሰራው? እኔ በአንተ ምክንያት ሰፈሩንም ጠላሁት፣ ህይወቴም ማስጠላኝሽ። ያንተን ህይወት ከኔ ጋር ምን አገናኘው? ሰውዬ አልገባህም እንዴ? ጥፋ አልኩ ጥፋ፣ አለበለዚያ እኔ አጠፋለሁሽ። ማሰብ አችልም እንዴ? ስታይ እንትንኝ እመስላለሁ ዝም ብለህ የምታጠፋኝ? ስታይ ምቾት የሚነሳ ከሆነ ከፈለክ አንተ ከዚህ ሰፈር መጥፋት ትችላለህ። ቆይ ምንድነው የምትፈልገው? 1 ቢሊዮን ብር። ሰውዬ ስለምን እንደምታወራ አልገባኝም። ስማ፣ የምትፈልገውን ሁሉ አደርግልሃለሁ። እሺ፣ ግን ከዚህ ሰፈር ጥፋ። አንተ ስለፈለክ ብቻ እኔን ከዚህ ሰፈር ማጥፋት አችልም፣ እኔ ካልፈቀድኩ በስተቀር። ደግሞ በራስ መተማመን ስለሌለህ ነው እንጂ የኔ እዚህ ሰፈር መኖር ለአንተ ኩራት ነው እንጂ ስጋት አይደለም።
አክብረኝ እንጂ አትፍራኝ። አንተ ምንም ጀግኖች መሆን እንችላለን። ወይ ሁለቱም አርግዟል ወይ የሆነ ነገር አስቧል። ያኔ ፍቅር አሁን ተረጋጋ። ምን ሆኜ ነበር? ሰን አልናፈቅሁም እንዴ? ስሚ አንቺ ለምንድነው ከሰን ስርስር የምትይው? ምን አገባሽ? ይመለከትሻል። አይቀበልሽም አትልፊ። ልንገርሽ ብዬ ነው። ምክንያቱም ቴክስት አድርጎልኛል እንድናወራ። ምን አባሽ ነው የምትቀባጥሪው? ተጣልተናል ማለት ተለያይተናል ማለት አይደለም። ደግሞ በፍቅረኛሞች መሀል የሚከሰት ነገር ነው። እሺ ካላመንሽ ሁለታችን ያለበት ቦታ እንሂድ። ማን እንደሚመርጥ እናያለን። ምን አይነት ሞኝ ነሽ? ተስፋ ማትቆርጩ። በይሽ እንሂድ። ሚስተር ሰን የድሮ ፍቅረኞች አብሮ እየመጡ ነው። ይሄማ የማይታሰብ ነገር ነው። ወይ ሁለቱም አርግዟል ወይ የሆነ ነገር አስቧል። ያኔ ፍቅር አሁን ተረጋጋ። ምን ሆኜ ነበር? ሰን አልናፈቅሁም እንዴ? ሰን ለሷ ቴክስት አድርጌላት ነበር። የጣለውን የሚፈልግ ጅል ነው። እኔ ደግሞ እብድ ነኝ እንጂ ጅል አይደለሁም። ከመሳሳትና ትክክል ከመሆን የትኛውን ትመርጣላችሁ? ትክክል የሆነው ነው። እናንተ ደግሞ ያለፈ ስህተቴ ስለሆናችሁ ስህተቴን ደግሞ ማርበታለሁ እንጂ ስለማልደግመው አልፈልጋችሁም። ምን? እኔንም የስህተት ትንሽ ትልቅ የለውም። ስማ ቡሌ፣ የድሮ ኤክሶች መጥተው ከሁለታችን አንዳችን ምረጥ ቢሉ ማንን ትመርጣለህ? እኔ ሁለቱንም አልፈልጋቸውም። ሳትጣሉ በፊት አብራችሁ እያላችሁ አሁን እንደምትናፍቅ ትናፍቅ ነበር? በጭራሽ። ስለዚህ በጣም እንድትናፍቃት ያደረገህ መጣላታችሁ ነው ማለት ነው። ሰን ከፍቅረኛዬ ጋር ተጣላን። ጥሩ ነዋ። አልሰማኸኝም እንዴ? ከፍቅረኛዬ ጋር ተለያየን። ድጋሜ አይንም ማየት አልፈልግም አለችኝ። ኦኬ፣ በደንብ የምትተዋወቁበት ጊዜ ደርሷል ማለት ነው። እሷም ሌላኛውን ማየት የምትፈልገውን ስሜት ለማየት በጣም ጓጉታለች። አልተግባባንም መሰለኝ። ተለያይተናል እያልኩ በደንብ የምትተዋወቁበት ጊዜ ደርሷል ትለኛለህ? አንዳንድ ጸቦች የፍቅር መታወቂያዎች ናቸው። እንዴ ሰን ምንድነው የምታወራው? አሁን ናፍቃለች አይደለ? አዎ በጣም ናፍቃኛለች። ሳትጣሉ በፊት አብራችሁ እያላችሁ አሁን እንደምትናፍቅ ትናፍቅ ነበር? በጭራሽ። ስለዚህ በጣም እንድትናፍቃት ያደረገህ መጣላታችሁ ነው ማለት ነው። አልገባኝም። ይህን እሷም እንድትደውልላት በየሰከንዱ ስልኳን ቼክ እያደረገች እየጠበቀች ይሆናል። መጣላታችሁ ምን ያክል እንደምትዋደዱ ማሳያ ነው እንጂ ተጣልታችሁ እንድትቀሩ አይደለም። አሁን ደውልላት። ልደውልላት? ዘጋችብኝ። ደግመህ ደውልላት። ደውልላት? ባለፈው ሴት ደግመህ አትጠይቅ ለማኝ ትመስላታለህ አላልከኝም እንዴ? እሱ ህግ የሚያገለግለው ለእኔ ብቻ ነው። እሱም ፍቅር ስለማይዘኝ ነው። ደግሞ ሴቶች ኃይለኛ እንድትሆን ይፈልጋሉ። ደውለህላት ካላነሳችልህ ሂድ ከቤቷ። ከቤቷ ሂደህ ግን እንደዚህ አይንህን እያየች አልፈልግህም ካለች ያኔ እዛው ላይ ትወስናለህ። ምን ለማድረግ ድጋሜ ላትደውልላት አይደለም፣ ስለ እሷ ለሰከንድም ቢሆን እንዳታስብ ማለት ነው። ጅል ነው። የኔ ፍቅር መጣሽ? እንዳትነካኝ ሰማኛለህ? እኔ ከዚህ በኋላ አሜሪካዊ ሴት እንጂ አንተ ፍቅረኛ አይደለሁም። ምን ማለት ነው ያንተ ፍቅረኛ አይደለሁም ማለት? ውይ ያንተ ፍቅረኛ አይደለሁም ምን ማለት እንደሆነ ሳታውቅ ነው እስከዛሬ አብረኸኝ የነበርከው? እኔስ ትቀራለህ? በቃ አይ አይበቃም። እና እንደ ውሻ አንገትን የጎተትኩ ልውሰድህ? ጅል ምን ሆናችሁ ነው? ድንገት ተቀየረችብኝ። ምንድነው የተቀየረብህ?
አሜሪካ ጥላኝ ሄደች። አሜሪካ ጥላኝ ሄደች እና ምን ታርገ? በቦርሳ አድርጋ መውሰድ ነበረባት ወይስ ጡት ማጅዋ መሆን ፈልገህ ነበር? ምን ጠብቀህ ነበር? በጣም አምኛት ነበር እኮ። እኔ ጓደኛ ነኝ። በጣም ወድሃለሁ፣ በጣም አከብርሃለሁ። ግን የሆነ ሰዓት ላይ ሊቀየርብህ ይችላል። አንተ እውነተኛ ጓደኛ አይደለህም ማለት ነው? የምን እውነት? በዚህ ምድር ላይ እውነት የሚባል ነገር የለም። እውነት የሚባል ነገር አለመኖሩ ብቻ ነው። ያንተ እውነት የሚያገለግለው ለአንተ ብቻ ነው። ከአንተ እውነት ውጭ በዚህ ምድር ላይ ምንም እውነት የለም። ናቲንግ ምንም። ከዚህ በኋላ ከዚህ እንደምትማር ተስፋ አደርጋለሁ። ከፈጣሪና ከአንተ እንጂ ከማንም ምንም እንዳትጠብቅሽ። እኔ የምልህ ሰን ምንድን ነው? ለምን ጊዜ አብራን አናሳልፍም? ፍቅረኛሞች አይደለንም እኮ። ፍቅረኛ የመሆን ፈልገሽ ነው? አይ አይደለም፣ ፍቅረኛማ አለኝ እኮ። እና ምንድን ነው ጊዜ ማሳለፍ? ውይ ሰን ደግሞ ጊዜ ማሳለፍ አታውቅም እንዴ? ወይ አላውቅም ወይ ጥያቄሽ ግልጽ አይደለም። ኖ ፍቅረኛሞች አይደለንም፣ ቤስት ፍሬንድም አይደለንም። ግን እየተገናኘን ጊዜ እናሳልፋለን፣ ፈታ እንላለን። ፍቅረኛሞች አይደለንም፣ ግን እየተገናኘን ጊዜ እናሳልፋለን። ፍቅረኛሞች ሳንሆን እየተገናኘን ጊዜ ማሳለፍ ምንም ይሉት ምንድነው ይባሉ? ስሙንማ ሲቹዌሽን ሪሌሽንሺፕ ይባላል። ይህ እኮ የእንስሳዎች ባህሪ ነው እንጂ የሰዎች ባህሪ አይደለም። ስሙንስ እንስሳ ብለሽ አሰይምም ነበር? አይ አሁን ቀልዱን ተውና ትፈልጋለህ ወይስ አትፈልግም? ሰው ነኝ እኮ ከሰውም ሰው ሆኖ በአምሳሉ ተፈጥሮ ሰው እንዴት እንደ እንስሳ ካልሆንኩ ይላል። እኔነቴ በጣም ተመችቶኛል። አንቺ ከፈለግሽ ግን እንስሳ መሆን ትችላለሽ። የኔ ፍቅር ቅድም እኮ ስልክ ያናነሳውልህ ከሰው ጋር ስለነበርኩ ይቅር በለኝ። ቅድም ፈልጌሽ ነበር የደወልኩልሽ። አሁን ስላልፈለኩሽ መሄድ ትችያለሽ። ምን ማለት ነው? እንድመጣ አይደል እንደ ደወልክልኝ? ቅድም ፈልጌሽ ነበር የደወልኩልሽ። አሁንና ከዚህ በኋላ ስለማታስፈልጊኝ ደግሞ መሄድ ትችያለሽ። ውይ እየቀለድኩ ከሆነ ቀልድ አያምርብህም ሰን። እኔ በህይወት ያልቀልድም። እሺ በህይወት የሚቀልድ ሰውን በጣም ነው የሚያበሳጨኝ። በጣም ነው የምታሳፍረው። ይሄን ካንተ አልጠብቅም። እሺ ከኔ ያለመጠበቅሽ ምንም የሚገርም ነገር የለውም። ሰን ምን እየሆንክ ነው? ምን ሆንኩ ደግሞ? ቅድም ፈልጋት ነበር የደወልከው። አሁን ስትመጣ ደግሞ ለምንድን ነው አልፈልግም የምትላት? አንዳንድ ነገሮች ከአንዴ ውጭ አያስፈልጉም። ምን ማለት ነው? አልገባኝም። ስልክህን ቼክ አድርገው እስኪ። እቺ ሰከንድ፣ እቺ ደቂቃ፣ እቺ ቀን፣ ይሄ ዓመተ ምህረት የሚያገለግለው ለአንዴ ብቻ ነው። እሱም ለአሁን ነው። ቅድም ያስፈለገህ ነገር አሁን ላይ ያስፈልግህ ይችላል። አለቀ። አሁን ሰና እንዴ እንድናወራ ፈልጋለሁ። አሁን ወደ ስራ እየወጣው ነው። ስመለስ እናውራ። ሰና አትቆይም፣ ትንሽ ብቻ ነው። እሺ ደግሞ እንደዚህ አትናደጅ። ለልጃችን ጥሩ አይደለም። እሺ ወንድ መሆኑን እርግጠኛ ነህ? እኔ መውለድ የምፈልገው ወንድ ነው። ያረገዝኩትና የምወልደው ደግሞ እኔ ነኝ፣ እንዳትረሳው። እኔ ደግሞ ወንድ ልጅ እንዲኖረኝ እንደምፈልግ የጠየቅኩት አንቺን ሳይሆን ፈጣሪን ነው። አሁን ወደ ጉዳይሽ ትገቢያለሽ ወይስ ልሂድ? ሰናውን ወደ እናቴ ሄጄ እስከምወልድ ድረስ እዛው እናቴ ጋር መቆየት እችላለሁ እንዴ? ገና ካረገሽ እኮ 2 ወር አልሞላሽም። 7 ወር ሙሉ እናትሽ ጋር ልትሆኝ? አዎ ምን ችግር አለው? እናቴ ጋር አይደል? እንደዛማ አይሆንም። ለምንድን ነው የማይሆነው? ስለማይሆን ነው። 7 ወር ሙሉ እናትሽ የሚንከባከቡሽ ምን አለባቸው? አሁን የኔ ኃላፊነት ነሽ። ከፈለግሽ 1 ወር ሲቀርሽ መሄድ ትችያለሽ። ሰን ደነዝ ድንጋይ ራስ ነህ። እሺ የእርግዝና ሆርሞን ነው አይደል እንደዚህ የሚያደርግሽ? ይገባኛል። ፈጣሪ ሆይ እንኳንም ወንድ አረከኝ። አቤት ምን ፈልገህ ነው? ማነህ አንተ? የእህትህ ባል ሰን ነኝ። ኦ ሰን ማለት አንተ ነህ?
አላወቅኩም ነበር። ስህተት ስላልሆንኩ ነው ያላወቀኝ። ምን ማለት ነው? አልገባኝም። አንድን ነገር ሁሉም ሰው የሚያውቀው ስህተት ከሆነ ብቻ ነው። ምታወራው አልገባኝም፣ ግን ምፈልገህ ነው? ናፍቀኸኝ የመጣው መስላለሁ። እህትህን ፈልጌ ነው። ጥራልኝ። እያዘዝከኝ ነው? አዎ ጥራልኝ። ማን ስለሆንክ ነው እባክህ እንደዚህ የምትዳፈረኝ? ሰን ስለሆንኩ። አሁን ትጠራልኛለህ ወይስ ገብቼ ልውሰዳት? እኔ እያለሁ ወደ ውስጥ ልትገባ እንዳታስበው። ለእኔ ግን አትታየኝም። ማንን ተማምነ ነው እባክህ? ወንድሜ ሰን፣ እዚህ ምን ትሰራላችሁ? የኔ ፍቅር፣ ወንድምሽ ሚስትህ ገና ከመምጣቷ ሁሉን ነገር አማረኝ እያለች እያስቸገረችኝ ነው እያለኝ ነበር። እዚህ መተሽ መበጥበጥ ጀመርሽ እንዴ? ወንድሜ ምንድን ነው የምትቀባጥረው? ጥርስን ላራግፍልህ እንዴ? ብዙ ናቸው፣ አርግፋ አጨርሳቸውም። የማትጨርሰው ነገር ደግሞ ባትጀምረው አሪፍ ነው። የኔ ፍቅር፣ ልጠይቃችሁ ሰውን የመጣሁት ልወስዳችሁ ነው። ነይ እንሂድ። ሰን፣ አልሄድም። እስከምወልድ ድረስ እዚህ እናቴ ጋር ነው የምቆየው። እኔ አልፈቀድኩልሽማ። ፍቃድን አልጠየቀችህም እኮ። የእናቷ ቤት ነው፣ እንደፈለገች መኖር ትችላለች። ሰውዬ፣ ያልበላህን አትከክ፣ ያልጠየቁን አትቀባጥር። ነይ። ሰን፣ አልሄድም አልኩህ እኮ። በሆድሽ ያልሽው እኮ ነገር አይደለም። ልጃችንን ይዘሽ ደግሞ ከሰው ቤት እንድትሆኝ አልፈልግም። የሰው ቤት አይደለም፣ የእናቴ ቤት ነው። ከእኔ ቤት ውጭ ሁሉም ቤት የሰው ቤት ነው። እሺ፣ የእናቴም ጨምሮ ማለት ነው። ነይ። ልቀቃት። እንደዚህማ በጉልበት ልትወስዳት አትችልም፣ ለዛውም ከኔ ከወንድሟ ፊት። ሰውዬ፣ ይህ የባልና የሚስት ጉዳይ ነው። አንተን አይመለከትህም። አልደግመውም፣ አንተን አይመለከትህም። አንተን የሚመለከትህ የኔ ሚስት ከመሆኗ በፊት እህትህ እያለች ስለምታደርገው ነገርና ስለምትሆነው ነገር ነው። አሁን ደግሞ የኔ ሚስት ናት። አሁን የኔ ኃላፊነት ናት፣ የኔ ስራ ናት፣ የኔ ጉዳይ ናት። አንተን አይመለከትህም። እጅህን አንሳው። ሰን ሰን አትሰማም እንዴ? እየጠራው እስከ አባቴ እስከምጠራኝ እየጠበቅኩ ነበር። አሁን ያንተን ተረት ተረት የምሰማበት ጊዜ የለኝም። ሰማኛለህ? ድጋሚ ወደ እህቴ እንዳትደርስ። ከደረስኩስ ስጋህን ቆራርጬ ላሞራ፣ ነፍስህን ደግሞ ወደ ሲኦል ነው ምልካት። ኦኬ። ስትመጣ ግን ብቻህን እንደ ወንድ ልጅ ናሽ። ሰን፣ ለምንድን ነው የምትናፍቀኝ? ምን ስትል ነው ልቤ ውስጥ የገባኸው? አንቺ ነሽ ልብሽ ውስጥ እንዳለው የምትነግሪኝ እንጂ እኔ አይታወቀኝም። ያንተ ልብ ውስጥ ነው የለው? እስቲ ንገረኝ። እኔ እንጃ፣ አይታወቀኝም። እቀፈኝ። እሺ። ወንድሜ ብቻህን አላልኩም እንዴ? ሰን፣ እንሩጥ። እንደማታመልጥ እኮ ነግሬህ ነበር። ሰን፣ ምን ልናደርግ ነው? የኔ ፍቅር፣ ህይወት እንዲህ ናት እንግዲህ። እንሮጣለን፣ እንሞታለን። አሁን ለመዝለል ዝግጁ ነሽ? የምዘለው ወደ ገሃነምም ቢሆን ለመዝለል ዝግጁ ነኝ። ሰን፣ ልቤን። ኤደን ምን ሆና ነው? ልቧን ያማታል፣ ልቧን። እሺ፣ ወደ ሐኪም ቤት እንወስዳታ። ና ግዘኝ፣ ቶሎ በል። ኪነ ጥበብን ለልብ ህሙማን ለሶስተኛ ጊዜ በሞዴል ዙሪያ ኢቨንት ኦርጋናይዘር በካፒታል ኢንተርናሽናል ሆቴል የካቲት 30 ከቀኑ 9 ሰዓት ጀምሮ ሊደገም ነው። በሁለት ተከታታይ ዓመት በተዘጋጀው የገቢ ማሰባሰቢያ የ19 ታማሚ የህፃናት ወጪ መሸፈን የቻለ ሲሆን በዚህ በሶስተኛው ዙርም 3 ሚሊዮን ብር ለመሰብሰብ ታቅዷል። በዕለቱም የተመረጡና አንጋፋ ድምፃውያን፣ ገጣሚያን፣ ኮሜዲያን እንዲሁም የሞዴል ዙሪያ ኤንድ አርት ስኩል ተማሪዎች የመድረኩ ድምቀት ሆነው ይሞሸራሉ። እየተዝናኑ የህፃናትን ልብ ይጠግኑ። የመግቢያ ትኬት መደበኛ 2000 ብር፣ ቪአይፒ 4000 ብር ሲሆን ትኬቱን በስር በማስቀምጥላችሁ የልብ ህሙማን መርጃ የዳሽን ባንክ አካውንት መክፈል ትችላላችሁ። እጄ ላይም የተወሰኑ ትኬቶች ስላሉ ደይም አድርጉኝ። ኪነ ጥበብን ለልብ ህሙማን
ለሶስተኛ ጊዜ በሞዴል ዙሪያ ኢቨንት ኦርጋናይዘር በካፒታል ኢንተርናሽናል ሆቴል የካቲት 30 ከቀኑ 9 ሰዓት ጀምሮ ሊደገም ነው። በሁለት ተከታታይ ዓመት በተዘጋጀው የገቢ ማሰባሰቢያ የ19 ታማሚ የህፃናት ወጪ መሸፈን የቻለ ሲሆን በዚህ በሶስተኛው ዙርም 3 ሚሊዮን ብር ለመሰብሰብ ታቅዷል። በዕለቱም የተመረጡና አንጋፋ ድምፃውያን፣ ገጣሚያን፣ ኮሜዲያን እንዲሁም የሞዴል ዙሪያ ኤንድ አርት ስኩል ተማሪዎች የመድረኩ ድምቀት ሆነው ይሞሸራሉ። እየተዝናኑ የህፃናትን ልብ ይጠግኑ። የመግቢያ ትኬት መደበኛ 2000 ብር፣ ቪአይፒ 4000 ብር ሲሆን ትኬቱን በስር በማስቀምጥላችሁ የልብ ህሙማን መርጃ የዳሽን ባንክ አካውንት መክፈል ትችላላችሁ። እጄ ላይም የተወሰኑ ትኬቶች ስላሉ ደይም አድርጉኝ። እየቀለድክ ነው እንዴ? እየቀለድኩ አይደለም፣ የምሬ ነው። ከዚህ በኋላ ስለ ጓደኛ እንዳታውሪኝ፣ ስለኛ ብቻ አውሪ። ይመችሻል? ሰን ሚስተር ሰን። የአባቴን ስም ረሳሽው? ዛሬ ጓደኞቼን አስተዋውቅሃለሁ። ምን ይሰሩልኛል? የኔን ጓደኞች እኮ ነው ያልኩህ፣ የሴት ጓደኞቼን። ገባይ። ከቻልሽ አንቺን ብትቀንሻቸው ጥሩ ነው። እንዴ ለምን? በጣም እኮ ነው የምወዳቸው። እንደውም አንሰውብኛል፣ ቢበዙልኝ ደስ ይለኛል። እውነተኛና ሰላማዊ ህይወት ከኔ ጋር መኖር ከፈለግሽ ያሉሽን ጓደኞችሽን ተያቸው። ምክንያቱም የኔ መርህ ያሉኝን ጓደኞችና ማቃቸውን ሰዎች መቀነስ ነው። እንዴ ለምንድን ነው የምተዋቸው? ከልጅነት የጀመሮ እኮ ነው ጓደኛሞቼ ነበር ነው። የነበረው ሁሉ እንደነበረው ይቀጥላል ማለት አይደለም። አሁን ደግሞ የኔ ፍቅረኛ ነሽ እና ምን አገናኘው? ምረጭ። እኔን ከመረጥሽ ከውጭ ያሉ ሰዎች በሙሉ ይቀራሉ። ጓደኛ፣ ቤተሰብ፣ ዘመድ፣ የምታውቂያቸው ሰዎች። ሳልመርጥ ፍቅረኛ መሆን አልችልም? አትችይም። ለምን? ፀሐይና ጨረቃ አንድ ላይ ይወጣሉ? አይወጡም። ህይወት ምርጫ ናት። ወይኔ ወይ ጓደኞችሽን። እየቀለድክ ነው እንዴ? እየቀለድኩ አይደለም፣ የምሬ ነው። ከዚህ በኋላ ስለ ጓደኛ እንዳታውሪኝ፣ ስለኛ ብቻ አውሪኝ። ይመችሻል? ሰን ሚስት ዙራ ዙራ የቤተሰብ አይደለችም፣ የጓደኛም አይደለችም፣ የባሏ ናት። እኔን ከመረጥሽ እጅሽን ስጭኝ። 1 2 3 ሰን ያዝጅኝ። አስታውሽ፣ ምርጫን የሰጠውሽ እንጂ እኔን ምረጭኝ አላልኩሽም። ገባኝ። ጉድጓድ ቆፍርና እቀብርሃለሁ። እምቢ ካለ ማለት በላይ ውርደት አለ? የለም። እምቢ ካላልክ፣ አይ ካላልክ የራስ ጉዳይ። ሰን በእናት ብር ቸግሮኝ ነው አበድረኝ። ነገም ቁርስ የምበላበት የለኝም። ምን ያክል ነው የምትፈልገው? ስልክህ እየጠራ ነው ደግሞ። 3000 ብር ብቻ። ሄሎ የኔ ፍቅር። ወይ የኔ ፍቅር፣ እንዴት እንደናፈከኝ እኮ። እኔም ናፍቀሽኛል። ሁሌ የምትጋብዘኝ በርገር አምሮኛል። አትጋብዘኝም? አረ ጋብዝሻለሁ የኔ ፍቅር። ሰፈር ጠብቅሻለሁ። እሺ የኔ ፍቅር ታድዬ መጣው። በቃ እሺ። ሰን ችኳ እየመጣች ነው። አረ ብሩን ስጠኝ። 3000 ብር እንኳን የለኝም፣ 100 ብር ብቻ ነው ያለኝ። ይመቻል? አረ ሰን አታዋርደኝ። ችኳ እየመጣች ነው። ምን አገባኝ እኔ ታዲያ። ትምጣ። በመጣችበት እግሯ ተመልሳ ትሄዳለች። አረ ሰን በእናትህ ቅበረኝ፣ አታዋርደኝ። የዛሬን ብቻ። ጉድጓድ ቆፍርና እቀብርሃለሁ። እምቢ ካለ ማለት በላይ ውርደት አለ? የለም። እምቢ ካላልክ፣ አይ ካላልክ የራስ ጉዳይ። ሰን ታው፣ አንተም እኮ እንደዚህ አይነት ነገር ያጋጥመሃል። ብር ሳይኖረኝ ብር ተበድሬ ሴት የምጋብዝበት ጉዳይ መቼም አያጋጥመኝም። ምክንያቱም የኔ ጉዳይ እኔ ነኝ እንጂ ሌሎች ሰዎች አይደሉም። ሰን ጓደኝነት ግን እንደዚህ ነው። ከራበ ከኔ ጋር ትበላለህ፣ ግን በፍጹም አንድ ህግ መርሳት የለብህም። እሺ፣ አንተ ለነገ ቁርስ የምትበላበት የለህም። ደውላ በርገር ጋብዘኝ ስትል እሺ ትላታለህ። ኖ፣ አንተ ወንድ ልጅ ነህ፣ ደግሞ የሰን ጓደኛው። ለራስህ ወቅበት። እሺ፣ እሷ ዛሬ ብትመጣ ብር ሲያልቅ ጥላ ትሄዳለች። አንተን ግን መቼ ነው ጥለኸው የምትሄደው? መቼም ጥለኸው አትሄድም። አንቺ ግን እኔን አስቀምጠሽ ከሌሎች ወንዶች ጋር ፍቅር ፍቅር እየተጫወትሽ ገንዘብ ትቀበያለሽ። ታዲያ አንቺን መርሳት ለእኔ እንዴት ሊከብደኝ ይችላል? ሰን ታውቅ ነበር እንዴ? ቆይ ግን አንተ እኔ እንደዚህ መርሳት እንዴት ቀለለ? መተንፈስ ከብዶሽ ያውቃል እንዴ? ካልታመምኩኝ በስተቀር መተንፈስ እንዴት ያቅተኛል? መተንፈሴን ራሱ እኮ አላስታውስም። ለእኔም አንቺን መርሳት የዚህን ያክል ቀላል ነው። እኔ እኮ በፍቅር ታምሜያለሁ። አብረን የታመምን መስሎኝ ነበር። መስሎሽ ነው እንጂ ያልታመምኩም። እንደዛ የሚወዱትን ሰው መርሳትና ኢግኖር ማድረግ ቀላል ነው እንዴ? ፈጣሪ ከሰጠኝ ጸጋዎች መካከል አንዱ እሱ ነው። እየረበሽኝ ነው። መሄድ ትችያለሽ ወይስ እኔ ልሂድ?
አይ ኦኬ። አንተም አትሄድም እኔም አልሄድም። ቆይ ዝም ብሎ መሄድ ቀላል ነው እንዴ? ድንኳን ይጣልልሽ ወይስ የሽኝት ፕሮግራም ይዘጋጅልሽ? ቀላልማ ስለሆነ ነው የተውኩሽ። ለሌላ ሰው ሊከብድ ይችላል፣ ለኔ ግን ይሄን ያክል ቀላል ነው። ለምን ንገረኝ እስኪ። ቆይ ምን አጠፋው? አንድ ህይወት ነው እንጂ ተቀያሪ ህይወት ስለሌለኝ። ቆይ እኔ ሁለት ህይወት ነው እንዴ ያለኝ? ከዛም በላይ እኔ ወንድነቴን ጠቅላላ ማንነቴን ጠቅላላ አድርጌ ላንቺ ስሰጥሽ ያሉኝና አማራጮች በሙሉ ትቼ ነው። አንቺ ግን እኔን አስቀምጠሽ ከሌሎች ወንዶች ጋር ፍቅር እየተጫወትሽ ገንዘብ ትቀበያለሽ። ታዲያ አንቺን መርሳት ለኔ እንዴት ሊከብደኝ ይችላል? ምን ሰን ታውቅ ነበር እንዴ? ይቅርታ አድርግልኝ። ድጋሚ አላደርግም። ሁለተኛ አይደገመኝም እባክህ። ለኔ ቃላቶችን በመደርደርና አሳዛኝ በመምሰል እንደ ሌሎች ወንዶች ልትሸውጅኝ አትችይም። እኔ ሰነኝ እንጂ የዓመት በዓል ነጭ በግ አይደለሁም። እሺ እባክህን ሰን። ቆንጆ ሰውን ወደድሽው እና ታዲያ መቼ ነው አብረን ራት ምን? ዛሬ አይሻልም ሸበው? ነገ ያለብህ ስኳር ሊደፋ ይችላል። የኔ ፍቅር ዛሬ ምሳኔ ነኝ የምጋብዝክ። 20 ሺህ ብር አለኝ። የት አግኝተሽው ነው? አንድ ማቀው ሰውዬ ምሳ ልጋብዝሽ ብሎ 20 ሺህ ብር ሰጠኝ። ሰን ስታይኝ የፈረንጅ ቀይ ውሻ መስልሻለሁ? ለምንድን ነው የምትመታኝ? ዝም ብሎ 20 ሺህ ብር ለምሳ የሚሰጥሽ ለምንድን ነው? ቆይ ምን ችግር አለው? ዝም ብላ እንዲህ ሲመታ ደስ ስላልከኝ ከንፈር ልሳም ብትለኝ ችግር የለው ማለት ነው? ነፃ ምሳ የሚባል ነገር የለም። እሺ የኔ ፍቅር አንተ እንደምታስበው እኮ አይደለም። ምንድነው ታዲያ? አባትሽ እኮ አይደለም የሰጠሽ፣ የሆነ ሰውዬ ነው። ስልክሽ እየጠራ ነው። ኧረ እኔ አላውቀውም። አንሹ። እንዴ ሰንም አላውቀው ስልክ እንዴት ነው ማነሳው? በጣም እየተቀየርክ ነው ግን ታውቀዋል? ቆንጆ ሰውን ወደድሽው እና ታዲያ መቼ ነው አብረን ራት ምን? ዛሬ አይሻልም ሸበው? ነገ ያለብህ ስኳር ሊደፋ ይችላል። ማን አባና አንተ ደግሞ 20 ሺህ ብር ግን ለምሳ አላነሳም? እንደዚህ በቀላሉ በ20 ሺህ ብር ምሳ ራሷን የምትሸጥ ሴት አለች ማለት ነው? ሰን በቃ ከበቃኝማ ቆየኩ። ግን የሴት ልጅ ዋጋ ብር አይደለም። እሺ ሲያስጠላ። የምታወራው ነገር በትክክል እየገባኝ አይደለም። ጭንቅላት ውስጥ ያለውን ነገር ካላወጣው ማሰብ አትችልም እያልኩ እንዴት ነው የምነግርህ ነገር የሚገባ? ሚስተር ሰን እንዴት ነህ? እባክህ ይገርምሃል፣ በጣም ደህና ነኝ። ሴቶችን አባራ ብቻህን ቀረህ አይደል? እየቆጠርካቸው ነበር እንዴ? አረ በጭራሽ ሚስቴን እየተንከባከብኩ። በምን ሰዓት ብታይ የኔ ሚስት ዘውድ እኮ ናት። ስጠራት ራሱ ዘውዴ ብዬ እኮ ነው። ለዛ ነው ጭንቅላት በትክክል የማይሰራው። ጭንቅላቴ በትክክል አይሰራም እንዴ? ጭንቅላት ላይ ሴት ልጅ አስቀምጠ እየዞርክ ጭንቅላት በትክክል እንዲሰራ ጠብቀህ ነበር? ሰን የምታወራው ነገር በትክክል እየገባኝ አይደለም። ጭንቅላት ውስጥ ያለውን ነገር ካላወጣው ማሰብ አትችልም እያልኩ እንዴት ነው የምነግርህ ነገር የሚገባ? ሰን የምርህን ነው? እየቀላቀልኩ ነው? እኔ እኮ አይታወቀኝም። ሚስቴ ልተዋት እንዴ? ለምን ትተዋታለህ? ከቤት ስትወጣ በጭንቅላት ይዛሃት አትውጣ፣ ጥላት ውጣ። እነሱ ጭንቅላት ውስጥ ካሉ ጤነኛ የሆነ ሐሳብ በትክክል ማሰብ አትችልም። ሰን አታስብ፣ ያልኩ እንዳልገባህ ገብቶኛል። ነገ ደግምልሃለሁ። ራስ ወዳድነት ግን እንዴት ነው ስሜቱ? ከሰው ለመጠበቅ የምትፈልጊውን ነገር በምትፈልጊው ሰዓት ማድረግ መቻል፣ ስሜቱን የምታውቂው ከሆነ ልክ እንደዛ ነው። የት ነበርክ? ስራ። ናፍቀኸኝ ነበር። ስደውልም ስልክ አይሰራም። ስራ ላይ ከሆንኩ እኮ ስልኬን እዘጋዋለሁ። አንተን መውደዴ ስህተት እንደሆነ አውቃለሁ፣ ግን በስህተት አልጸጸትም። ከስህተትሽ እንደምትማሪ ተስፋ አደርጋለሁ። እጅህን ስጠኝ። የልቤ የምትሰማን
የጡትሽ ሙቀት ነው የሚሰማኝ። ሰን ለፍቅር የምትሆን ሰው አይደለህም። አውቃለሁ። ለጓደኝነትም አትመች። ትክክል ነሽ። ለፍቅርም አትሆንም፣ ለጓደኝነትም አትሆንም። ቆይ እሺ ታዲያ ለምንድን ነው የምትሆነው? ለራሴ። ራስ ወዳድ ነህ? በጣም። ራስ ወዳድነት ግን እንዴት ነው ስሜቱ? ከሰው አለመጠበቅ፣ የምትፈልጊውን ነገር በምትፈልጊው ሰዓት ማድረግ መቻል። ስሜቱን የምታውቂው ከሆነ ልክ እንደዛ ነው። ያንተ ሰው መሆን እፈልጋለሁ። መጀመሪያ የራስሽ ሰው ነሽ? ጥያቄን አልመለስክልኝም። የራሱ ሰው ያልሆነ ሰው ለሌላ ሰው ሊሆን አይችልም። ያንተ ሰው መሆን መስፈርት አለው? አዎ፣ የራስ ሰው መሆንና ከኔ ምንም አለመጠበቅ። ኦ ሰዓት ደረሰብኝ። መቼ መተህ ነው የምትሄደው? ከመጣው ቆየሁ እኮ። አብሬህ ልምጣ? አንቺ ማነሽ ለሰዎች የምትኖሪው? ከፈለጉ ለምን 4 እግራቸውን እስከ ጥፍራቸው አይበሉ? ስለ ሰው አይመለከትሽም። እሺ ሰን ራሴ ላጠፋ ነው። አጥፊያ ምን አገባኝ ታዲያ? ለምንድን ነው ለኔ የምትነግሪኝ? ሰን ራሴ ላጠፋ ነው እያልኩ ነው። አጥፊ እኔን አማክረሽ ነው እንዴ ራስሽ የምታጠፊው? ሰን አልሰማኝም እንዴ? ራሴ ላጠፋ ነው እያልኩ ነው እኮ። አልገባህም? ራስሽን ስታጠፊ ወደ እኔ ነው እንዴ የምትመጪው? ወይስ ንስሐ አባትሽ ነኝ? ራስሽን ማጥፋት ከፈለግሽ አጥፊ። ሰን ምን እያደረክ ነው? ይሄ ካንተ አይጠበቅ። ከይ እንደማለትና እንደመረጋጋት ራስሽን አጥፊ ትላታለህ። ተስፋ የሌለውንና መኖር የማይፈልግን ሰው አትሙት ማለት እየተሰቃየ ኖር እንደማለት ነው ለሱ። አረ እና ትሙት ከፈለገች የራሷ ህይወት ነው። በግድ እንድትኖር ልታረጋት ነው? ራሷን እንድታጠፋ የሚያረጋት ችግር ራስን ከማጥፋት በላይ ከባድ እንዳልሆነ ሲገባት ትመለሳለች። እንደዚህ ጨካኝ ባትሆን ግን ጥሩ ነው። ተስፋ የሌለው ሰው መኖሩም መሞቱም ለሱ ምንም ልዩነት የለውም። እሷ ህይወቷን ካልፈለገችው እኔ በግድ እንድትፈልገው ላደርጋት አልችልም። የኔ መኖር እኮ ለማንም አይጠቅምም። እስኪ ንገረኝ፣ ለምንድን ነው የምኖረው? የማንም መኖር ለማንም አይጠቅምም። ለማንም አልጠቅምም ብለሽ ከሆነ ራስሽ የምታጠፊው ተሳስተሻል። ለሰዎች ጠቃሚ ሰው መሆን ግዴታሽ አይደለም። ለራስሽ ግን ጠቃሚ ሰው መሆን ግዴታሽ ነው። አንተ መቼም አትረዳ። የምታወሪው ነገር ስለማይገባኝ ነው። መኖርሽን ስትሞች ብቻ ለሚያስታውሱሽ ሰዎች ካልኖርኩ ራሴን አጠፋለሁ እያልሽ ይህም በምን ሂሳብ ነው የምረዳሽ? አንቺ ማነሽ ለሰዎች የምትኖሪው? ከፈለጉ ለምን 4 እግራቸውን እስከ ጥፍራቸው አይበሉ? ስለ ሰው አይመለከትሽም። እሺ ሰን ካንተ ጋር ለመሆን ወስኛለሁ። እርግጠኛ ነሽ? ከኔ ጋር ስትሆኚ ሰርተሽ የማታገኘውን በገንዘብ የማትገዢውን ፈጣሪ እንኳን ለአንዴና ለመጨረሻ ጊዜ የሚሰጥሽን ወጣትነትሽን ነው የምትሰጪኝ። ለምን ታስፈራራኛለህ? የሰው ልጅ ፍጹም አይደለም። ፍጹም እንድትሆን አልጠብቅም፣ ግን ራሴን ላንተ አደራ ሰጥቻለሁ። አደራ። እሺ በዚህ ጊዜ እንኳን አይደለም ራስን ቁስ ለሰው አደራ አይሰጥም እኮ። ምን እንዳይፈጠር ነው? እንዳልከዳ ነው? እኔ እኮ ራሴን አሳልፌ ስሰጥህ ራሴን ከድቼ ነው። አሁን ራሱን የከዳ ሰው ምኑ ይከዳል? ራስን አሳልፎ የሚሰጠው ለፈጣሪ ነው እንጂ ለሰው አይደለም። ሰዎች በሁኔታዎች በጊዜዎች ይቀያየራሉ፣ ፈጣሪ ግን አይቀየርም። እኔን ላለመቀበል ነው ይሄ ሁሉ ዳርዳር ማለት? ራሷን የምታውቅ እንጂ ራሷን የካደች ሚስት እንድትኖረኝ አልፈልግም። ሴት ከሆንሽ ወንድ ነኝ፣ ሚስት ከሆንሽ ደግሞ ባል ነኝ። እሱ በቂ ነው። ህይወትን ከዚህ በላይ ባናወሳስባት ጥሩ ነው። ሰን ወደ ህይወት ስመጣ እኮ ምን አለ ብዬ ጠይቄ አልመጣሁም። አብረን የምንሆነው እኮ እንዲኖረን ነው እንጂ ኖሮን አይደለም። እኔ አለሁ፣ እኔም አለሁ። ሌላው ከኛ በኋላ እኛን ተከትሎ የሚመጣ ነገር ነው። ብር ሳይኖር ፍቅር ውስጥ መግባት ማለት ከወገብ በላይ ልብስ ለብሰህ ከወገብ በታች እርቃንን እንደመሆን ነው። እኔ እምልሽ ወንድምሽ ግን ለምንድን ነው እብድ የሚያደርገው? እኛ ከተዋደድን ለምን አይተውንም? ባውቀው አልነግርህም ነበር? እናስደበቀኝ። እኔ ግን ይሄ ድብቆሽ ቶሎ ቶሎ እንድትናፍቀኝ እያደረገ ነው። እጄን ያዘኝ፣ መቼም እንዳትለቀኝ እሺ? እኔ ብለቅህ እንኳን መልሰህ ይዘህ አልለቅሽም በለኝ። ወንድምሽ መጣ። ወንድሜ ምን እያደረጋችሁ ነው? እወዳታለሁ። ስንት ብር አለ? ወንድሜ እወዳታለሁ እያለ እኮ ነው። ስንት ብር አለ ነው ያልኩ? አፈቅራታለሁ።
እኔ እህቴን አኑራሃት እንጂ ማየት የምፈልገው አፈቅርሻለሁ የሚል ባዶ የተስፋ ቃል ስደረድርላት አይደለም። እንዋደዳለን እኮ ከፍቅር በላይ ምን አለ? አፈቅርሻለሁ የሚለው ቃል ብቻውን ያኖራችኋል? ትበሉታላችሁ፣ ትጠጡታላችሁ። ቃል የፊደል ስብስብ ነው። የፊደል ስብስብን ደግሞ ገጣጥመህ ስምህ ልታደርገው ትችላለህ እንጂ አትበለውም፣ አያኖርህም። ብር ሳይኖርህ ፍቅር ውስጥ መግባት ማለት ከወገብ በላይ ልብስ ለብሰህ ከወገብ በታች እርቃንን እንደመሆን ነው። አሁን ተደስተሽ በኋላ መጸጸት ትፈልጋለሽ ወይስ አሁን እያመመሽም ቢሆን ትተሽው በኋላ ሰላም ያላት ሴት ትሆኛለሽ? ቆይ አንተ እህትን በብር ልሸጣት ፈልጋ? ከቃልና ከባዶ ተስፋ ገንዘብ ያለውና የሚያኖራት አይሻልም? ገንዘብ የሌለው ወንድ ሙሉ አይደለም። ገንዘብ ያዝና ሙሉ ሁን። እሺ ይህማ ሌላ ትልቅ ስራ። እኔ የፍቅር ግንኙነቴ እረፍቴ ነው እንጂ ስራ እንዲሆንብኝ አልፈልግም። የት ጠፍተሽ ነው? እንደ ጠፋው ከታወቀ አትደውልልኝም ነበር? ስትመጪ ነው እንደ ጠፋሽ የታወቀኝ። ሰን እኔ እኮ ፍቅረኛ እንጂ የጎረቤት ልጅ አይደለሁም። በየሰዓቱ እንኳን ባትደውልልኝ ጠዋትና ማታ ልትደውልልኝ ይገባል። ይህን ከኔ መጠበቅ ትልቅ ስህተት ነው። እኔ ደግሞ በየሰዓቱ እንድትደውልልኝ እፈልጋለሁ። ይህማ ሌላ ትልቅ ስራ። እኔ የፍቅር ግንኙነቴ እረፍቴ ነው እንጂ ስራ እንዲሆንብኝ አልፈልግም። እርግጠኛ ነህ? አስብበት። ድጋሚ አላስብም። ብዙ ስራ አለኝ። አሁን የሚያስፈልገኝ እረፍት ነው እንጂ ሌላ ተጨማሪ ስራ አይደለም። የፍቅር ግንኙነቱን እንደ ስራ የሚቆጥረው ሰው ካለ ግን መሄድ ትችያለሽ። እኔ ላንተ እረፍት እንደሆነ ነው የምትፈልገው? ስራማ አለኝ። አታስብ። አሁን ደድሮ አላስቸገርህም። ምክንያቱም የራሴን ስራ ጀምሬያለሁ። ከፈለግ እረፍቴ ብለህ ልትጠራኝ ትችላለህ። ተደብቀሽ የምታለቅሽው ብቁ አይደለም ብለሽ ስለምታስቢ ነው አይደል? ያንቺን ብቁነት የሚያረጋግጠው ማን ነው? ኦኬ አንቺ ብቁ ነኝ ብለሽ እንድታስቢ ማን? አንቺ እኮ ጎበዝ ነሽ ብሎ እንዲናገር ነው የምትጠብቂው። ያንቺ ብቁነት የምታረጋግጪው አንቺ ብቻ ነሽ። ጓደኞችሽ አይደሉም፣ ቤተሰቦችሽ አይደሉም፣ ፍቅረኛሽ አይደለም። አንቺ ብቻ ነሽ። ተደብቀሽ ከምታለቅሺ የታሰርሽበትን በጥሾና ብቁነትሽን በራስሽ አረጋግጪ። አሁንማ ችግር የለውም። ችግሩ ያለው ፍቅራችን ሲቀዘቅዝ ነው። ፍቅራችን ሲደበዝዝ የተሰራ ነው ታቶ መድበቅ ይጀምራል። ና ምንድን ነው? ዛሬ ታቶ ቤት ሄደን አንተ የኔን ስም እኔ ደግሞ ያንተን ስም እንድንነቀሰው ፈልጋለሁ። ለምንድን ነው ታቶ የምንሰራው? ሰን አትወደኝም እንዴ? እኔ እኮ ከልቤ ነው የምወድህ። ምን ችግር አለው? ከልብሽ የምትወጂኝ ከሆነ በልብሽ ያዥኝ እንጂ ከላይ ከቆዳሽ የምትነቀሽኝ ለምንድን ነው? የማይመስል ነገር አይመስልም። እሺ ያኔ ፍቅር ምን ችግር አለው? ሁሉም ፍቅረኛሞች የሚያደርጉት ነገር እኮ ነው። አሁንማ ችግር የለውም። ችግሩ ያለው ፍቅራችን ሲቀዘቅዝ ነው። ፍቅራችን ሲደበዝዝ የተሰራ ነው ታቶ መድበቅ ይጀምራል። ለምንድን ነው ፍቅራችን የሚቀዘቅዘው? ከቀዘቀዘም ያኔ እናጠፋዋለን። የምትሰሪበትም ከፍለሽ የምታጠፊበትም ከፍለሽ። ያንቺ ጥቅም የቱ ጋር ነው? ምንድን ነው ትርጉሙ? እምብዬው እኔ እንድንሰራ ፈልጋለሁ። በኋላ ለምን አደረኩት ብዬ የሚጸጽተኝን ነገር አላደርገውም። አንቺ ግን ከፈለግሽ ማድረግ ትችላለሽ። አንተስ የኔን ስም ታቶ አትሰራ? እንኳን ዛሬ መተሽ ነገ ለምትሄጂው ሴት ይቅርና የወለደችኝን እናቴን ራሱ ታቶ አልሰራትም። ስለማልወዳት አይደለም፣ ትርጉሙ ስለማይገባኝ። ሰን የምትወደኝ ከሆነ ታደርገዋለህ፣ የማትወደኝ ከሆነ ንገረኝ፣ ልሄድ ነው። እንኳን ሊሄድ ብለሽ እንዳውም እንድትሄጅ እፈልጋለሁ። አንቺ ካልፈለግሽ ደግሞ እኔ እሄዳለሁ።